እሺ ከዛ ይሄ ልጅ ተዋወቅ ቲክቶክ ላይ እና የሆነ ጊዜ ስንገባ ብዙ ጊዜ ያወርደኝ ነበረ። ቲክቶክ ላይ ስንገባ በጣም ቲክቶከር ትልቅ ነው፣ በጣም ብዙ ሰው ነው የሚገባ ከሱ ላይ ማለት ነው። ከዛ ሲገባ እኔ ደግሞ የሆነ ጊዜ ቪዲዮ እስኪወጡ ምናምን አለ። የሆነ ጊዜ ወጣን አብረን ማለት ነው። ስንወጣ ከዛ አረ እንደዚህ ለካ አንቺ ቆንጆ ነሽ እንዴ ማለት ነው ምናምን አለ እዛ ላይ ማለት ነው። ምን አስበህ ነው ታዲያ አልኩት። ከዛ በቃ ተይው ምናምን አለኝ። ከዛ በውስጥ ገብቶ ሀይ አለኝ ማለት ነው። ገባሽ? ሀይ ሲለኝ ከዛ አወራን ስናወራ ከዛ የሆነ ጊዜ አንተ ትልቅ ቲክቶከር ነህ፣ በኋላ እኔ በፍቅረ ወይም በወደህ በጣም ልትጎዳኝ ትችላለህ አልኩት። ምክንያቱም ትልቅ ቲክቶከር ነህ፣ አይታወቅም፣ የሰይጣን ነገር ልትቀያየር ትችላለህ ብዬ አስረዳሁት። ማርያምን እኔ አልቀየርም አለ። ማርያምን እኔ አልቀየርም ምናምን አለ። ከዛ የሆነ እሱ እኔ አልቀየርም እናት ደግሞ የለውም፣ እናት የለውም፣ አባት የለውም፣ በእናትም በአባትም ይምላል። ገባሽ? ሲምል እንግዲህ አንቺ ታምኚዋለሽ ያን ሰው። አመንኩት ማለት ነው። በጣም እየወደድኩት ሄድኩኝ። እዛ እያወራን ስንቆይ የሆነ ጊዜ መደዋወል ምን አቆመ ማለት ነው። ይሄ ልጅ በጣም ይምልኝ ነበር። እኔ አላምነውም ሲጀመር ማለት ነው። መጀመሪያ ፍቅር ሊይዘኝም አልፈልግም። ምክንያቱም እሱ ትልቅ ቲክቶከር ነው። የሆነ ጊዜ ሊቀየር ይችላል የሚሆን አስቤ ማለት ነው። ካልተመቸሽ ነው ይወርዳል። እሺ ሀቡዬ እናመሰግናለን። እሺ እሺ አስተማሪ ታሪክ አለኝ ብላችሁ ጻፉ ጋይስ። አስተማሪ እንደዚህ ዝም ብላችሁ እንትፎንቶ ወሬ አንፈልግም። እሺ የፈጠራ ወሬ ምናምን ዝግት ነው የሚያደርገን ጋይስ። ስንት አይነት ታሪክ በምንሰማበት ቤት ይገባችሁ። እንደዚህ ምን በቃ የፈጠራ ወሬ ያስጠላል። ዩቱብ ላይ ምን መሰለ ታሪክ አለ። እሱ ልክፈት አስተማሪ ፍቅር ታሪክ አለኝ። ብዙ የተፈተንኩበት ብዙ የበረታ ምንድነው የበረታሁበት ፍቅር ባልትና ሄሎ ሀቡዬ ይሰማል? እንዴት ነሽ? ሰላም ፍቅር ባልትና እንዴት ነሽ? እንዴት ናችሁ? እንኳን አደረሳችሁ። እንኳን አደረሰን። እንዴት ነሽ? እግዚአብሔር ይመስገን። ይኸውልሽ ሀቡዬ የኔ ረዥም ጊዜ ቆይቷል፣ ግን ያው ህይወቴን ሁሉ የቀየረ ነገር ነውና ምናልባት ሰው ያስተምራል ብዬ ነው። ምንድነው የሆነው መሰለሽ? እኔ የምኖረው ሪች አካባቢ ነበር። ከትውውቅ ነው ከትውውቅ ከትውውቅ ነው የማወራልሽ። ከዜሮ ነው የምጀምርልሽ። ያው መጀመሪያ ያደግኩት እህቶቼ ናቸው ያሳደጉኝና ያዝ ተደርጌ ያደግኩ ልጅ ነኝ። በጣም ያዝ ተደርጌ ሰው እንኳን ወንድ እንዳልጨብጥ ተደርገን በሰንበት ትምህርት ቤት ያደግኩ ልጅ ነኝና ያደግኩት ሪች አካባቢ ነው። ያው በልጅነቴ ከክፍለ ሀገር ነው የመጣ ነው። ነገር ግን አዲስ አበባ ልጅ ነኝ የመጣሁት። የጠመንጃ ተማሪ ነበርኩ። ከዛ ንፋስ ስልክ ተማርኩ። ከዛ 12ኛ ክፍል እንደጨረስኩ እህቴ ቤት ገዝታ ወደ ሽሮ ሜዳ ሄድን። እዛ ቤት ገዝታ ስንገባ እህቴ ቴሌ ሰራተኛ ነበረችና በወቅቱ ሞባይል የለም አውዬ መስመር ነው የሚዘረጋው። መስመር ደግሞ እሷ የቴሌ ሰራተኛ ስለነበረች እኛ ጋር ገባ እና ልክ እዛ ሲገባ የልጁ እናት ይመጡና እባክሽን እዚህ ሰፈር ስልክ የለም፣ ስለዚህ እባክሽን ስልክ እንድንጠቀም ፍቀጅልን ይሏታል። ይሄንን ያሏት እኛ ከመግባታችን በፊት ገና ቤቱን ለመግዛት ስትመላለስ የሻጯ ጓደኛ ናቸውና በዛ ተዋውቀው ነው። ከዛ እሺ ትላቸዋለች። ከዛኛ እዛ ሰፈር ገባን። እዛ ቤት ስንገባ ያው ቤት አዲስ ቤት ስትገቢ ሰው ቤት ላይ ልጅ ቶሎ ይመጣ የለ እንደዛ ሲመጣ እምላላከው ነው ነኝ
ቤታችን ውስጥ ሰራተኛ የለም። እኔና እህቴ ነን የምንኖረው። ስራውን በሙሉ እኔ ነኝ የምሰራው። ሱቅም ስንሄድ እኔ ነኝ የምላከው እና ስወጣ ጸይም ልጅ ልክ ከቤታችን ፊት ለፊት ይቆማል። ገዝቼ ስመጣ ከርቀት ያየኛል። አጠገቡ ስደርስ አንገቱን ይደፋል። እገባለሁ። ይሄ ነገር በጣም ተደጋገመ። ሲደጋገም ምን ማድረግ ጀመርኩ መሰልሽ? እኔም ልክ ልወጣ ስል በቀዳዳ ይዋለሁ። በበር ቀዳዳ ማለት ነው። በቃ ሆን ብሎ እንደሚጠብቀኝ እየገባኝ መጣና እሱ በዛን ሰዓት ፖሊስ ስልጠና ገብቷል። አሁን ላይ ለምን ከላይ ሲወጣ አወራሻለሁ። እሱ ፖሊስ ማሰልጠኛ ገብቷል በዛን ሰዓት እና መቼ ነው ማየው? በብዛት ይሄ ነገር ቅዳሜና እሑድ ነው። ከሰኞ እስከ ዓርብ ብዙ አላየውም። ስለዚህ ብዙም አቴንሽን አልሰጥም። ቅዳሜና እሑድ ደግሞ እኛ ቤት ብዙ እንግዳ ይበዛል እንዳልኩሽ ነው። ከዛ ሲል ሆን ብሎ እንደሚያየኝ ገባኝ። እኔም ልክ ከመውጣቴ በፊት በቀዳዳ ይዋለሁ፣ እሱም ይቆማል። እኔ ስደርስ ከዛ የሆነ ቀን ምን ይለኛል መሰለሽ? እናንተ ጋር ስልክ እንድንጠራ ተፈቅዶልኝ ነበረ እና እባክሽን እከሌ ይባላለሁ፣ ስልክ ከተፈለገ ቤታችን በዚህ ውስጥ ነው ጥሪኝ ይለኛል። እሺ ይለዋለሁ። ያው እንዲሁ አይተሽ የምትረጂው ነገር አለ። እሺ ይለውና እገባለሁ። ልክ ስገባ በመስመር ስልክ አቡዬ ሳንቲም እየተከተተ በሚደወልበት ስልክ ራሱ ሄዶ ቴሌ ይደውላል። ከዛ ከሌን ጥሪልኝ ሲለኝ ልጠራ ሲል ቤት የለም። ለካ ራሱ ነው የሚያስደውለው። ከዛ ልክ መጥቶ ቆሞ ሳይ ስልክ ፈልገው ነበረ ግን የለህም እለዋለሁ። አሁን መጥቼ ገብቼ ልጠብቅ፣ አሁን ይደወልልኝ ይሆን እናንተ ጋር ልጠብቅ፣ በእናትሽ የምፈልገው ስልክ ነው ሲል እሺ ግባት እላለሁ፣ አስገባዋለሁ። ከዛ ረዥም ሰዓት ቁጭ ስለሚል ይጨንቀኛል። ገብቶሻል? ሻይ ቡና ስል አይ ችግር የለውም በእንደዛ እየተላመድን ሄድንና የዓመታዊ ቁስቋም ማርያም ዕለት ቁስቋም ማርያም ቤተክርስቲያን ሲሄድ እሱም አገኘኝ። ከዛ በደንብ በቃ ቤተክርስቲያንም ትከታተያለሽ እኔም እኮ እሄዳለሁ ምናምን መግባባቱ ጀመረ ማለት ነው። ከዛ በመሃል ክፍለ ሀገር ስመላለስ እናቴ ጋር እኔ ቶሎ በአመት ወደ 6 ጊዜ ምናምን ሄድኩና ታመምኩኝ፣ ኩላሊት ኢንፌክሽን ተብዬ። ከዛ እዛ አካባቢ ያለ ሕክምና መስጫ ጋር ሲሄድ አብሮኝ ይሄዳል። የት ነሽ ሲለኝ እንደዚህ ነው ሲመላለስ ከዛ የሆነ ቀን ላይ ልክ ስንመለስ መንገድ ላይ ከፊት ለፊት ቆመና አንቺ ግን አይገባሽም አለኝ። ምን አልኩት? 12ኛ ክፍል ጨርሻለሁ እንዳልገባው ሰውዬ ማለት ነው። ቆይ ከዚህ በላይ እንደዚህ ምን እንደሆነ ነው የምትፈልጊው ምናምን በቅጽበት ውስጥ አለቀሰ። ደነገጥኩ። ኧረ ሰው ያይናል። ሲስተር ማለት ደግሞ ሀቡዬ ፌደራል ናት። ነግሬሻለሁ እንግዲህ ተይዤ ሰው ከነገራት ምን ሊሆን እንደሚችል እግዚአብሔር ይወቀው። ኧረ በእናትህ ሰው ያይናል። በቃ ሌላ ጊዜ ምናምን ብዬው እቤት ገባሁኝ። እቤት ስገባ መድኃኒት ነው ግዢ የተባልኩት ለእኔና መድኃኒት ግዢ ተብያለሁ ስላት አይ ቀይ መስቀል ርካሽ ነው የሚሆነው ሂጂና ቀይ መስቀል ግዢ ትለኛለች። አሁን ተመቸው ገባሽ? እሱም ቆሟል። ልክ ስወጣ አገኘኝ። የት ልትሄጂ ነው ሲል ኧረ በእናትህ እንዳታየን መድኃኒት ቀይ መስቀል ግዢ ተብዬ ቀይ መስቀል ልገዛ ልሄድ ነው። የት ነው ቀይ መስቀል ደግሞ ያለው ሲለኝ እኔ ድሮ ሪቺ ሆኜ የማውቀው ሳሪስ እንዳለ ነው። ሌላ ብራንች እንኳን እንዳለ አላውቅም። ሳሪስ ነው ያለው። በቃ 56 ቁጥርን ይዛሉ ምናምን 51 ከዛ እለዋለሁ። ነይ እሺ ሽሮ ሜዳ ድረስ ልሸኝሽ ይልና ይዞኝ ይወጣል። ወረቀቱን በቅጽበት ተቀብሎ ሀቡዬ የግል መድኃኒቱ ቤት ውስጥ መድኃኒቱን ገዛው። አበድኩ። እኔ አንደኛ ሲስተር ምን ልትለኝ ነው? ደረሰኙ የግል መድኃኒት ቤት ነው። ሁለተኛ ለምን ገዛለኝ ስለው አይ ችግር የለውም ለእኔ ጊዜ እንድትሰጪኝ ብቻ ነውና አሁን እዛ የምንሄድበትን ሐምሌ 19 እንሄዳለን። እዛ አካባቢ ነው ሐምሌ 19። ከዛ በፊት አላውቀውም። ከዛ እሺ በቃ እምቢ እንዳልል ያቺ መድኃኒት ተገዝታልኛለች የሚያዘኝ እሺም እንዳልል ሰው ላይ ነው። በቃ እሺ አንተ በዛኛው ሳይድ በአስፓልቱ በኩል ሂድ፣ እኔ በዚህኛው ሳይድ እንሄዳለን፣ ቦታው ስንደርስ እንገባለን አልኩት። ከዛ እንዳልኩሽ መንገድ በዛና በዛ ሳይድ ሆነን ሐምሌ 19 መናፈሻ ደረስን ማለት ነው። ገባሁልሽና ሀቡ በሩ ዋጋ በቆቹ ስር ሌላ ቦታ ወደ ውስጥ አልገባም አልኩት። ፈራው። እዚሁ በሩ ዋጋ ሆነ ንገረኝ የምትነግረኝን አልኩት። በቃ ቢለምንኝ ሀቡዬ ቢለምንኝ እሺ ልሳምሽና ለጭራሽ በቃ መንደርተኛው ሁሉ ሐምሌ 19 ውስጥ ያለን የመሰለኝ ሀቡዬ የሚነግሯት። ከዛ በቃ እኔ ለቁም ነገር ነው እንደዚህ ነው የምፈልግሽና
በእናትሽ አታሹፍ በቃ እኔ ለቁም ነገር ነው አለ። ሳኩኝ መጀመሪያ ከዛ ለቀሰ ደነገጥኩኝ። እሺ ላስብበት አልኩት። ላስብበት አይባልም እሺ ነው የሚባለው አለ። በቃ መውጣት ፈልጋለሁ። እዛ ጋር ደግሞ ጭራሽ መታየት አልፈለኩም። እንደምንም ብለን የመጀመሪያ ቀን በቃ እሺ አልኩኝ። ልሳሚስ ስባል ምን ብባል አንገቴ ቆረጥዬ ወደ ቤቴ። መድኃኒቱን ገዛሽ? አዎ ገዛሁ። ደረሰኛን አፍኜ ይዣለሁ። ምንም አላልኩ። ከዛ በኋላ ምን ሆነ መሰለሽ የአመት ማትሪክ የወሰድኩበት አመት ነበረና ውጤት ለቲቺንግ መጣልኝ ኮተቤ ማለት ነው። ከዛ አይ ቲቺንግማ አልገባም እኔ አልፈልግም ብዬ የግል አድማስ ሚኒሊክ መጀመሪያ አድቫንስ ዲፕሎማ ሚኒሊክ ማነው ሚኒሊክ ሚኒሊክ ነው የሚባለው ፍሮ ሜዳ እንጂ ተማርኩበትም ጠፋብኝ። እዛ ትምህርት ቤት ገባሁ። ከዛ ስገባ ያመላልሰኛል ሀቡ አንድ ቀን ሚስ አድርጎ አያውቅም። ስንሄድ ያደርሰኛል፣ ስመለስ ይመልሰኛል። በዚህ መሀል ይሄ ስድስተኛ ህዋስ የሚባል ሴንስ ታውቂያለሽ አቡዬ? የምሬን ነው ማውራልሽ። በደንብ ይሰራል። ያኔ ነው ማውቀው። ስልክ የለንም። ሰፈር መጥቶ ሲቆም መተንፈስ ያቅተኛል። ሲቆም በር ላይ ሲቆም መተንፈስ እና ሲስተርን እያስታጠብኳት ከሆነ ምን አባሽ ቁና ትተነፍሽብኛለች ዘርቤልኝ እንደዛ ትላለች። ዋሽቶኝ ሊሄድ ከሆነ ልክ በቃ ልብሽ ውስጥ ዶሮ እንደሚታጠብ ማለት ነው። ያንደፋድፈኛል አቡዬ። ብቅ ስል እየሄደ ነው ዋሽቶኝ ነው። አንተ ነው አንቺ ማን ነው የሚነግርሽ? ከዛ ምንድነው የሆነው መሰለሽ በጣም የቤተ ክርስቲያን ልጅ ነኝ እንዳልኩሽ አስተዳደጌና እንጦጦ ኪዳነ ምሕረት አባት አሉ። ኦልሞስት ፋሚሊዎች አሉኝ። እነሱ ጋር እሄዳለሁ። የሚሄደው ምንድነው መሰለሽ ሁሌ አርብ ሄድና እሁድ እንድመለስ ተፈቅዶልኛል። የነሱ ረጅም ነው ሂስትሪ፣ ወደ ኋላ አልሄድም። ሌላ ጊዜ በሌላ ቻናል አወራሻለሁ። ከዛ ምንድነው ማደርገው ልክ አሁን አርብ ልንሄድ ስንል እንጦጦ እሄዳለሁ እለዋለሁ። በቃ እሱ ደግሞ አርብ ከማሰልጠኛ የሚመጣበት ቀን ነውና ምን ያደርጋል በቃ እንትን በይላል ሂጅና እኔ ኪዳነ ምሕረት እመጣለሁ ይለኛል። ኪዳነ ምሕረት ቀጥ ብዬ ሄድልሽና 3 ሰዓት 4 ሰዓት ሊሆን ይችላል ኪዳነ ምሕረት የሚደርሰው። ልክ መጥቶ በርጋ ሲቆም በር ክፈቱለት መጥቷል እኮ እላችኋለሁ። የእውነት ይመሰክሩልሻል። አሁን አሉ እንደዛ ክፈቱለት መጥቷል። ስልክ እኮ የለም። ሲወጡ ቆሞ ነው የሚያገኙት። አንቺ በምንድን ነው የምታውቂው? በቃ ቃለሁ እንደዛ። ከዛ እንጦጦ ኪዳነ ምሕረት እንዳልኩሽ አርብ እሄዳለሁ። እሱ አርብ ይመጣል ያድርና ቅዳሜ ይመለሳል። እዛው ገዳሙ ጋር ቤተክርስቲያን ነው የምናድረው። እንደዚህ በቃ ተደጋገመ። ይሄ የሆነ እኔ እንዳልኩሽ ትምህርት ቤት ገባሁ። ትምህርት ቤት ያመላልሰኛል። ትምህርት ቤትም ልክ መጥቶ ሲቆም አውቃለሁ። ጓደኞቼ ያውቃሉ። ወስደው ነው የሚያስረክቡኝ። ቆሟል እላለሁ። በዚህ መካከል አንድ ቀን ምን ሆነ መሰለሽ እዛ የወንዶች ጓደኞች አሉኝ፣ የሴቶች ጓደኞች አሉኝ ምናምን አድርሰውኝ ነው እንዳልኩሽ እሱ ጋር የምንሄደውና ልክ እሱ ጋር ስደርስ ቻው ብያቸው እነሱን ተለያይተን ስንል ዞር ስል አጠገቤ የለም። ምን ሆነ ልበል በዛ ቅጽበት አቡዬ ብፈልገው የለም። እቤት መግባት አለብኝ በሰዓት ነው። ሲስተር ኃይለኛ ናት ብዬሻለሁ። ሰዓቱ ሄዷል። አምሽቻለሁ። ከዛ ልክ ስገባ ሲስተር እንኪ ጥፍር ቀለም ገዝተሽ ነው ብላ 100 ብር ሰጠችኝ። እኔ እኮ እሱ ጠፍቶብኛል። እሱን ስፈልግ አምሽቻለሁ። አስቢው። ግን እሷ ምንም አልታያትም። ጥፍር ቀለሙን ትቼ አቡዬ እሱን ፍለጋ አንዴ ወደ ታች አንዴ ወደ ላይ ስሯሯጥልሽ መጨረሻ ላይ ሳገኘው በህይወቱ መጠጥ የማይጠጣ ምናምን ልጅ ነው። ብሎ ጠጥቶልሽ አገኘሁት። ምን ሆነ ነው? እሱን እኔን እንደምታዩ እሱን አየሽው እንዴ? አንተን እንዴት ነው ማይክ? በቃ ስለዚህ እኔ ራሴ ላይ እርምጃ ወስዳለሁ ምናምን። ኧረ በመድኃኒዓለም ስለምን አቡዬ አምሽቼ 4 ሰዓት ከምናምን ቤቴ ስገባ እህቴ በቦርሳ ቀበቶ አሬን እስክበላ ይሄ እንደዚህ የሆነ ጊዜ ላይ ምን ያደርግልሻል? እንደዚሁ የጓደኛው እህት ልትመረቅ ተቀጣጥረን ምንድነው የምናደርገው መሰልሽ አቡ 2 ሰዓት ይቀጥረኛል አይደል? እዛ ጋር እወጣለሁ። አውርቼው ለመመለስ የኛ ቤት የግቢው ቱቦ ውጭ ነው ያለው ቆሻሻ መደፊበት እና መጀመሪያ ቆሻሻው አደፋለሁ አቡዬ። ምንም ሳናወራ ገባለሁ አይደል? ተመልሼ ትንሽ ወጥ ጨምርበትና ውሃ ሞልቼ እደፋለሁ። ቤት ውስጥ ያለ የማይደፋ ነገር አትጠይቂ። ጠላም ይሁን
የቡና ተላሚውን የሚጠቅም ሞጥም ይሁን እየተበጠበጠ ወሬው አላልቅ ካለ በየደቂቃው መላለሳለሁ እና ሲስተር መጨረሻ ላይ ተነሳና የግቢ በር ትቆልፋለች። እንደዛ ነው የምናወራው። ከዛ የዛን ቀን 2 ሰዓት ብሎኝ ስንት ወጥ ደፋው መሰለሽ አቡ ስመላለስ የቤት ወጥ እስኪያልቅ። ከዛ ልጅ በቃ ጠበቅኩት አልመጣም። ስልክም የለም። ሲስተር ተማሪ ናት ታጠናለች። እኔ ገብቼ ተኝቼ ሌሊት 7 ሰዓት አካባቢ የሰከረ ሰውዬ ነው መሰል ሰፈሩ በጩኸት ተደባለቀ። አውዬ እስከዛ ድረስ ጓደኛ ይሁን ምን ይሁን አይታወቅም ነበር። በቅጽበት ከተኛሁበት ተነስቼ በለበስኩት ፒጃማ የሳሎኑን በር አልፌ የግቢውን በር ከፍቼ ስወጣ ከኔ የቀደመ የለም። ሲስተር ከኋላዬ ልትይዘኝ ብትል ራሱ ከየት ትድረስብኝ? አዋርድሽኝ አለች፣ አበደች። እኔ የት ነኝ ተነስቼ መሰልሽ? እነሱ በር ጋር ደርሼ ልሻለሁ። ከሌሊቱ 7 ሰዓት ሰው ሲሰበሰብ እኔና ሲስተር በፒጃማ እንሯሯጣለን። አበደች። አዋርድሽኝ፣ ክብሬ ነካሽኝ፣ ነሽ አሁን ግቢ አለች። ከዛ በቃ ድብልቅልቅ ያለ ህይወቴን ያመሰቃቀለው ጸብ ለመጀመሪያ ከእህቴ ጋር በጣም ምስቅልቅል ያደረገው ጸብ የዛን ቀን ተጣላ። ተነጋገርን፣ አኮረፈችኝ ምናምን። ከዛ ጠዋት ሲመጣ አንተ ምን ሆነ ነው? እኔ እንደዚህ እኮ ሆኜ ስለው ምን ላድርግ ምርቃት ነበረ እደር ብለው አድሬ ነው ምናምን ብሎ እሱ አቀለለው። ልክ ይሄ በሆነ በሳምንቱ ሀቡ ድጋሚ ተቀጣጥረን ትንሽ ነው የዘገየው። ሲዘገይልሽ ነጠላዬን ብድግ አደረኳ። ሀቡ የባለፈው ሊደገም ነው እንደገና ከአምስት የሆነ ነገር ቢፈጠር አሁንም ልወጣ ነው። ምን ሆንሽ? ራሴን አሞኛል እና ኪዳነ ምሕረት እሄዳለሁ 3 ሰዓት ሆኖ ስትል አዎ ይሁና ታዲያ ምን ችግር አለው? ነጠላዬን ለብሼ ተበሳጭታ በሩን ቆለፈችብኝ። ልክ ስወጣ ከመስካ ያዙናን ከጓደኞቼ ጋር ምሽቼ እየመጣሁ እኮ ነው። ምን ሆነሽ ነው አለኝ። ውይ በቃ እኔ እንደባለፈው ከሚሆን ብዬ ወጣሁ። እና አሁን እንዴት ነው የምትሆኚው? አይ አሁንማ በቃ ምንም አልልም፣ ወደ ቤትሽ ግቢ። እንዴ ወደ ቤትም አልገባም ወጥቻለሁ እኮ እና በቃ ኪዳነ ምሕረት ሄዳ ኪዳነ ምሕረት ታብታብ እያደረጉ አይደለም ጋይስ። ተገባው ታብታቡ ገና 65,000 ነው። አይካናት ቢሊቭ። ከዛ ኪዳነ ምሕረትማ በዚህ ሰዓት አትሄጂም። እሺ በቃ እንደዛ ከሆነ ጎረቤት አለች፣ እሷ ጋር ልደር። ባለ ትዳር የልጆች እናት ነች፣ ሙስሊም ነች። በቃ እሷን ለምናትና እሷ ጋር አድራለሁ። ግን መጀመሪያ ቆይ እስኪ ልለምናት ብዬ እሷ ጋር ሲሄድ እንደዚህ አሳድሪኝ ስላት፣ ኧረ ቆይ አሁንማ ባለቤቴ ይተኛና ባይሆን 6 ሰዓት ትገቢያለሽ። እስከ 6 ሰዓት ዞር እያላችሁ ቆዩ። ከሌሊቱ 6 ሰዓት ልታስገባኝ ማለት ነው። አቡ ከ3 ሰዓት እስከ 6 ሰዓት ዞር እያላችሁ ቆዩ ስትል እኔ ምን እለዋለሁ? አይ ለምን የኛ ቤት እኮ አልኩት ሰርቪስ ቤቱ በጀርባ በኩል አጭር ነው፣ በግሽ ትወጫለሽ አቡዬ። ከውስጥ ደግሞ መሰላል አለ፣ ይሽ የምናስተካክልበት መሰላል። ከውስጥ ደግሞ በመሰላሉ ወርጄ ሰርቪስ ቤት ውስጥ እኔ እዛ ያክስቴ ልጅ ተኝታለች፣ እሷ ጋር አድራለሁ እለዋለሁ። እንደምን እናድርግ ሲል በቃ እስኪተኙ ትንሽ እንጠብቅ። እሺ ስንዞር ቆየነልሽ። ከዛ አቡዬ በዛ ቆርቆሮ እንደሚጮህ እንኳን አላሰብኩትም። አቡ ተኝታለች ብያልኩሽ በዛ ቆርቆሮ ተራምጄ ልክ አንድ እግሬ ወደ መሰላሉ ሊወርድ አንድ እግሬ እንደታጠፈ ነጭ ነጠላ ለብሼልሻለሁ በጥቁር ጉርድ ቁጭ እንዳልኩኝ ቋ የሚለውን በር ሰምታ ሲስተር መብራቱን ቦግ። አቡዬ ምን ውስጥ ልግባ? እሱ ከዛ ኧረ ላይ ተመለሽ ሩጪ ይላል። እኔ ከዚህ በኩል በቃ ልውረድ እግሯ ላይ ልደፋ፣ ሁለተኛ አይደግመኝም ልበላት፣ ምን ይሻለኛል እያልኩ እያለ ቅዱስ ገብርኤል የዛሬን ብቻ ከልለኝ፣ እንደው ደጅ ስመጣ በባዶ እግሬ ነው የምመጣው እባክህን አልኩ። እንዲገርም ሲስተር በሩን ከፍታ የበረንዳ መብራት አብርታ ወደ እኔ ታያለች፣ ግን አልታያትም። አቡዬ እግዚአብሔር ምስክሬ ነው አልታያትም። እንዴ አታይም? ገረመኝ አለመታየት። ነጭ ነጠላ ልብሻለሁ፣ ጥቁር ጉርድ ልብሻለሁ፣ አንድ እግሬ ተንጠልጥሏል። እንዴት አልታያትም? አሁንም ሳይ ጭራሽ ከኔ በኩል ሆና የዛኛውን ጣራ ማየት ጀመረች። አሃ በቃ አሁን ተሸፍኛለሁ ማለት ነው። አርፌ ቁጭ ልበል፣ ወርጄ ልለምን የነበርኳት ልጅ አርፌ ቁጭ ልበል አልኩ። አየች
ገባች። መብራቱ አሁን አሜሪካን ሀገር ነው ያለች። ይሄኔ ትሰማኝ ይሆናል። ከተጣላን ረጅም ዓመት ሆኗል። ወደ ረጅም ዓመት ነው ተገናኝተን ምን አናውቅም። ሀቡ ረጅም ጸብ ነው ያስተናገድኩት። ኦልሞስት ወደ 15 ዓመታችን ከተለያየን ስልክ እንኳን አናወራም። እሷም ልትሰማው ትችላለች ይህን ታሪክ። ከዛ እንዳልኩሽ እነዛ ሙስሊም ጎረቤቶቼ ጋር አሳደሩን። ባሏ ሲተኛ ጠብቀን ምናምን ገባሁ አደር። ከዛ ጠዋት ቤት ሀገር አማን ብዬ ልክ ስመጣ የአክስቴ ልጅ ማታ ሌባ መጥቶ አለች። እሺ በስማ ቆርቆሮን አንጓጉቶ ትሄዳለች። ቢያንኳኳ ምን ትሆኚ ነበረ ስላት አቀልጠው ነበር አበጮታለች። እግዚአብሔር ይስጥሽ እንኳንም አልገባው አልኩት። እንደዚህ አይነት ፍቅሮችን አሳለፈንና መጨረሻ ላይ ሽማግሌ ላክ። በቃ አገባሻለሁ አለ። ሽማግሌ ላክ። ሽማግሌ ተላከና እህቴ ጋር ሽማግሌዎቹን የመጀመሪያውን ቀጠሮ አሳልፋ ሁለተኛው ቀጠሮ ላይ እኔ አጋጣሚ እንዳልኩሽ ከዛን ቀን ጀምሮ ከሷ ጋር ኦልሬዲ ተጣላ። በምንም ነገር የማንግባባ የሁለት ዓለም ሰዎች ሆነ። ከዛ በፊት አስተዳደጌ እንዳልኩሽ በደንብ ተይዤ ኖ ስባል ነው እንጂ ለምን ነው ማለት ልጅ ነው የነበርኩት። ከዛ በኋላ ግን ለምን ማለት ጀመርኩ። እሷም ደግሞ በዛ ምክንያት እኔ ዲፕሎማዬን ስመረቅ ለምርቃቴ እንኳን ሳትገኝ ቀረች አቡዬ። እና በጣም ተሰማኝ። እናቴ በህይወት የለችም፣ አባቴም ገበሬ ነው። ከዚህ በፊት አውርቼሻለሁ፣ ክፍለ ሀገር ነው። ማንም ሰው እኔ ስመረቅ እንኳን ደስ ያለሽ ያለኝ ከሱ ውጭ ማንም አልነበረ። እና በጣም በሀዘን ጊዜን ዲፕሎማዬን ስመረቅ ነው ሞራል። ከዛ በእንደዛ እያለ ሮሰ ሆቴል ይባላል። ከአዲስ አበባ ወደ ናዝሬት ስትሄጂ ደብረ ዘይትን እንዳለፍሽ የሚገኝ ነበረና በጣም ቢዚ ነው የሚያደርገው ስራው። እዛ እየሰራው በነበረበት ወቅት ነው በቃ ሽማግሌ ይላክና በክብር ልውጣ ብዬ ሽማግሌ የተላከው። ከዛ እኔ የሽማግሌ የሚላክን ስትለኝ ሆቴሉ ደግሞ ምርቃቱ ስለነበረ መምጣት አልቻልኩም። ከዛ ሽማግሌዎቹ ሲመጡ በፍጹም አልሰጥም አለቻቸው። አይሆንም በሚል ተደመደመ። የነሱ ቤተሰብ ደግሞ እንዴት አይሆንም እንባላለን በሚል ከሱ ጋር ተጋጩ። ከዛ ሀቡዬ ከቤት ወጣሁ። እንግዲህ ተመርቄያለሁ ብዬሻለሁ። ከቤት ወጣሁ በዛ ቅጽበት፣ እሱም በዛ ሁኔታ ከቤት ወጣ። ሁለታችን ቤት ተከራየ። መሀል ላይ ያው ብዙ ታሪክ እየዘለልኩ ነው የምነግርሽ። ቤት እስከሚኖረን ድረስ ጓደኛ የቤት ጋር እሷ ሌሊት ስራ ትሰራ ነበረና ግን 10 ሰዓት ገብታ እነዚህ የኪዳነ ምሕረቶች የምልሽ ሰዎች ማለት ነው 10 ሰዓት ገብታ እስከሚነጋ የምታርፍበት የተከራየቻት ቤት ነበረ። ሲነጋ ወደ ቤቷ ነው የምትሄደው። ማታ እንጦጦ ስለሚርቃት ነው ያችን ቤት የተከራየችውና ለጊዜው እሷ ቤት ገባ። ቀድሞ የወጣ እሱ ነው። ከዛ በኋላ ደግሞ እኔ ሲቀጥል እኔ ወጣሁኝ። ተከራይተን መኖር ጀመርን። እንዳልኩሽ ሁለታችንም የራሳችንን መንገድ መከተል ጀመርን። በጣም ሲበዛ መልካም የሚባል በቃ በጣም መልካም የምለው ልጅ ነው የነበረውና በመሃል ግን ያው ከሷ ጋርም ተቆራረጥኩ። እሷም ቤቱን ሸጠች፣ እቃዋን ሌላ ቦታ ሌላ ቤት አላት እዛ አሽጋ ወደ አሜሪካን ሄደች። እኔ አየር ላይ ቀየረው። አየር ላይ ቀረው ስልሽ ሀቡዬ የኔ አመጣጤ ይለያል። በህይወቴ እናትም አባትም ሆና ያሳደገችኝ እሷ ነች። ሌላ አንድ የኔ ታላቅ እህት ነበረች፣ ብዙ አልቆየችም፣ አልፋለች፣ በህይወት የለች። የኔ ዓለም የተመሰረተው እነሱ ጋር ብቻ ነው ሀቡዬ። ምክንያቱም ከፋሚሊ 4 ዓመት ሳይሞላኝ የወጣሁ ልጅ ነኝ። ገብቶሻል? ብዙ ፋሚሊ ቢኖርም አብሬ ስላላደግኩኝ ይሄ ፍቅሩንም ምኑንም አላገኘውም። ከዚህ በፊት ራፍሊ ነግሬሽ ነበረ እንደውም የሆነ ጊዜ ላይ እና የኔ ዓለም እሷ ብቻ ነበረች። ሀቡ ታውቂያለሽ፣ ሙሉ ዙሪያዬ ጨለማ ዋጠኝ። ምንም መሄጃ አልነበረኝም። ከሱ ጋር አብረን ሆንን። እሱ ጋር ደግሞ አብረን በሆንበት ቅጽበት እሱ ኮንዶሚኒየም ደረሰው። ኮንዶሚኒየም ደረሰውና 26,000 ብር ተጠይቆ እጃችን ላይ 11,000 ብር ብቻ ነበር የነበረን። ብሩ እንዲሞላለት ሲል ከኔ ሌላ ወደ ሌላ ሴት ሄደ።
አመመኝ ሀውዬ አመመኝ አይገልጸውም። ስለዚህ በቃ አልኩት። ኪዳነ ምሕረት ተማምለን ነበር፣ ብዙ ደረጃ ደርሰን ነበር። ያን ሁሉ መስዋዕትነት የከፈልነው በአንድ ኮንዶሚኒየም ገደል ገባ። በቃ ከዚህ በኋላ በፍጹም አንገቴ ይቆረጥ ከአንተ ጋር በጭራሽ አልሆነም አልኩት። አሁን እሱ ነበር የተደገፍኩበት፣ እሱ ተናደ። እህቴ ነበረች፣ እህቴ የለችም። ምንድነው ግን ከሱ ጋር ስለያይ እኔም አሁን የምሰራበት ካምፓኒ ከተቀጠርኩ ገና 4 ወሬ ነበረ። እግዚአብሔር አንደኛውን ህይወትሽን ሊንደው ሲል አቡዬ ሌላ አንድ በር ይከፍታል። ይሄ አሁን የተቀጠርኩበትን ካምፓኒ በሱ ትግል አባብሎኝ ለምኖኝ ነበር አፕላይ እንዳደርግ ያደረገው እና እዛ ገባሁኝ። እንዳልኩሽ እዛ ገና 4 ወር እየሰራሁ እያለ ይሄ ሂስትሪ ተፈጠረ። ይሄ ደግሞ ሲፈጠር ምንድነው የሆነው መሰለሽ? መጣሁ ቀን ደውሎ ማለት ነው 10 እወድሻለሁ ምንድነው ስትመጣ ትደርሳለህ፣ እኔ ስራ ቦታ ነኝ፣ ምን ሆነ ነው ስለው አይ በቃ ልንገርሽ ብዬ ነው አለኝ። ከዛ ሀቡዬ ስጠብቅ አይመጣም። 3 ሰዓት ሆነ እየመጣው ነው ይለኛል። 4 ሰዓት ሆነ እየመጣው ነው። 4 ሰዓት ከምና መኪና ተጋጭቶብን አፍንጮ በረነን ያለ ነው እየመጣው ነው አለኝ። ከዛ ስልኩን ዘጋው። የነበርንበት ሰፈር ሀቡዬ እርካሽ ቤት ለማግኘት ሲባል በጣም ጉራንጉር ሰፈር ነው። አሁን ይሄን ሂስትሪ የሚያውቁት ያውቁታል ሲሰሙኝ። ሽሮ ሜዳ በዛ በጨለማ ሳልፈራ ነው ማውራልሽ ሀቡዬ። ብቻዬን አፍንጮ በር ድረስ ሄድኩኝ። ስልኩን ዘጋው። ኦልሬዲ ምን ሆኖ ነው ብዬ አፍንጮ በር ስደርስ ምንም ግጭት የለም፣ ምንም ሰው የለም። በጣም ያስፈራል። ስሄድ አልፈራውም ነበር ሀቡ፣ ስመለስ ግን ፈራው። እንዴት ልድረስ ቤቴ ነው መናገርሽ። ሙሉ ሌሊት ሳለቅስ አደርኩኝ። ቤተሰቦቹ እንዳልኩሽ ሲስተር ሽማግሌውን ስላልተቀበለች እንደ ጠላት ነው ከኔ ጋር የሚተያዩት። ከዛ ግን ጠዋት ላይ ፍለጋ ወጣሁ። ፍለጋ ስወጣ አጋጣሚ ልክ እኔ ፒያሳ ስደርስ እሱ ደግሞ የሽሮ ሜዳ ታክሲ ሊይዝ ሲል አገኘሁት። ከዛ በፊት ግን ያንን ለማግኘት ብዙ ጓደኞቹን አጠያይቄያለሁና ማታ እኮ እዚህ ቤት ነበረ፣ ማታ ከነከሌ ጋር እንደዚህ ነበረ፣ እንዲህ አይነት ነገር ደርሶኛል። ከዛ አገኘሁት፣ መጣን፣ ምናምን ተጋጨን። ለምን ዋሸኝ፣ ለምን እንደዚህ ሆናልኩኝ። በሌላኛው ቀን ጓደኛው መጣና በቃ ፍቅር ይሄ ላንቺ እንደዚህ ነው ከሷ ጋር ሪሌሽን ጀምሯል አሉ። በቃ አንተ ሆድ እንጂ ህሊና የለህም አልኩት። ከዛ ተለያየን። የወሰድኩት ምርጫ ምን ነበረ ሀቡዬ መሰለሽ? ሰፈሩን መልቀቅ፣ ራሴን ቢዚ ማድረግ። እንዳልኩሽ ነው ዲፕሎማዬን ሲስተር ያስተምረኛለች። ዲግሪን የምሰራበት መስሪያ ቤት በጣም ጎበዝ ሰራተኛ ነበርኩ እና በአጭር ጊዜ ውስጥ ከዲፕሎማ ሌብል አልፌ የዲግሪ ሌብል ላይ ደረስኩና ዲግሪ ስለሌለሽ ከዚህ በላይ ማደግ አትችይም ተባልኩ። ከዛ እኔ እንዳልማር ደሞዝ አይበቃኝም፣ ተከራይቼ ነው ምኖረው። ድርጅቱ አስተማረኝ ሀቡዬ፣ አቅም የለኝም አስተምሩኝ አልኩኝ። በጣም መልካም አለቃ ነው የነበረኝ፣ በጣም የሚያበረታታ ይገባታል በሚል ዲግሪን ድርጅቱ አስተማረኝ። አደግኩ። ያንን አደግኩኝ፣ አላቆምኩም። ራሴን በጣም በተለያዩ ነገሮች ማዳበር ጀመርኩ። አሁን ሀቡዬ 2 ልጆች አሉኝ። ጎን ለጎን በቃኝ ብዬ አልቆምኩም። ባልትና አዘጋጃለሁ፣ ኬተሪንግ አዘጋጃለሁ፣ ነግሬሻለሁ። ከዚህ በፊትም አገልግል እሰራለሁ። ህይወቴን ለመቀየር ያልፈነቀልኩት ድንጋይ የለም፣ ተሰብሬ ያልቀረው። ይሄንን ይመስላል። ቢያንስ ለሰው የተወሰነ ትምህርት ይሆነዋል ብዬ ስላሰብኩ ነው። እናመሰግናለን። 2 ልጆች ከሱ ናቸው? አይደለም፣ ከሱ በኋላ አገባሁ ሀቡዬ። እሺ፣ እናመሰግናለን። በጣም ጎበዝ ነሽ፣ ጠንካራ፣ ብርቱ፣ ጀግና ሴት ነሽ። ጋይስ እንግዲህ የባልትና ውጤቶችን ታዘጋጃለች። ፎሎ አድርጓትና ኦርደር አድርጉ። ኢትዮጵያ ውስጥ ነው የምትገኘው። በደንብ ያስተምራል ታሪክሽ። ጎበዝ ነሽ፣ ብርቱ ነሽ። ቴንክ ዩ ሶ ማች። አንዴ ደግሞ መቁረጧ ጥሩ ነገር ነው። እሺ
ቀጣይ ታሪክ ናና